ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይህ ነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ አይ ማወቅ ያለባችሁ ነገር አለ ማለቴ ሊያስከፋችሁ ሊያስደነግጣችሁ ይችላል ግን ደግሞ የምር እሷን የምትወዷት የምትጨነቁላት እና የእሷ ጤነኛ መሆን የምትፈልጉ ከሆነ እምላችሁን በሙሉ ማድረግ አለባችሁ ስለዚህ ፍቅር ከዚህ በኋላ ለ15 ቀን ከማናችሁም ጋር ባትገናኝ ጥሩ ነው እፉዬና ቡሪካ እንግዲህ ፍቅር ታማለች እና በድንገት ድረሱ ተብለው እንደዚህ ስብርብርብርብር እያሉ እየሮጡ ወደ ፍቅር ሆስፒታል መጥተዋል ማለት ነው። እንግዲህ ፍቅርም በጣም ታማለች ማለት ነው። በጣም ስታሳዝን ምስኪን አንጀቴን በላችሁ። እውነቴን ነው የምላችሁ። በጣም ነው ያሳዘነችኝ። ወይኔ ፍቅር እንደዚህ በሁለቱ ነገር መጨነቋ በጣም ያሳዝናል ማለት ነው። ግን እውነት ግን ከልቤ ነው እውነት ግን አሳዘነችኝ ማለት ነው። ምክንያቱም ሁለቱን ለማግባባት መላጣችና በቃ ዘዴ ያጣች ሁለቱ ዝም ብለው መነጫነጭና መጣላት ሆነ በፍቅር ጉዳይና እንግዲህ ፍቅር በእነሱ ምክንያት ታማለች ማለት ነው። ከመታመም አልፋ ሆስፒታል ገብታለች ማለት ነው። ሰላም ወደ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ብዙ ተተርፍ ይበልልን። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። በፍቅር ማለት ነው። ፍቅርና ቡሪካ ወይም ፉአድ ወይም እፉዬ ማለት ነው። ፉፉ ማድሬ እንደዛ ነገር መሰለኝና በእነሱ ነው ዛሬ የመጣሁት። እንግዲህ ፍቅር ሆስፒታል ገብታለች ማለት ነው። ይሄ ሁሉ በፉአድና ማነው ስሙ ቡሪካ በሚባለው ልጅ ማለት ነው። እና ኢየሱስም ደግሞ አያዝልኝም በሱ ምክንያት እንግዲህ ሁለቱ ጓደኛ ማሞቾች ናቸው ማለት ነው። በጣም የሚዋደዱ ጓደኛ የማይመስሉ ወንድምና ያኔ ወንድማማቾች የሚመስሉ ጓደኛሞች ነበሩ። ግን በእኔ የተነሳ እንደዚህ ተበጣብጠው ተጣልተው በልህ እሱ አንድ ነገር ሲያረግ እኔም ሳልሰራለት ቆይ ይሄኛውም ደግሞ አንድ ነገር ሲያረግ ቆይ ሳልሰራለት እየተባባሉ በጣም አስቸገሩኝ። የሁለቱም መታረቅ እፈልጋለሁ ግን ምን ላድርግ ብላ እየተጨናነቀች ነበር ማለት ነው። እንግዲህ በዚህ አጋጣሚ በተጨናነቀችበት ሁኔታ እንግዲህ ፍቅር ያው ራሷን ስታወድቃ ሆስፒታል ገባች ማለት ነው። ማን አስገባት አይታወቅም። ራሷ ናት የገባችው። እና ለማንኛውም እንግዲህ ጋይስ ፍቅር ማማረት አይሆንብሽና እግዚአብሔር ከእንደዚህ አይነት ነገር ይጠብቅሽ። ግን ያው ሁለቱን ለማስታረቅ ያመጣሽው ዘዴም ስለሆነ መልካምም ነው መጥፎም ነው። መጥፎነቱ በራስሽ ላይ ማማራትሽ ነው ማለት ነው። በኋላ ላይ ግን እውነታውን ሲሰሙ እነሱስ ምን ይላሉ? ምክንያቱም በተለይ ቡሪካ ሲሮጥ ጫማው እስከሚወልቅበት ድረስ ነበር እየሮጠ የነበረው እና ጫማው አንድ እግሩ ቀርቶበት ተመልሶ በእጁ ይዞት ነው እየሮጠ የነበረው ማለት ነውና እንግዲህ በዚህ ልክ ሲያዩት በኋላ ቪዲዮውን ምን እንደሚሉሽ አላውቅም። እንግዲህ ፍቅር ይሄ ደግሞ ሊረዱሽ ይችላሉ ብዬ አስባለሁ። ግን ደግሞ ላይረዱሽም ይችላሉ። ምክንያቱም በዛ ሰዓት የሆነ ነገርስ ቢሆን መኪናስ ቢገጫቸው የሆነ ነገርስ ቢሆን መኪና እየተሻገሩ ነው ያየነው። እንግዲህ በዛ ሰዓት የሆነ ነገር ቢሆኑስ ነሩ በሚለው እንያዘውና ከተረዱሽ መልካም ነው። ሁለቱን ለማግባባት ያመጣሽው ዘዴ ስለሆነ እንግዲህ ፈጣሪ ይርዳሽ እንላለን። አንቺም በጣም ተጨንቀሻል። በጣም እንደተጨነቅሽ ያስታውቃል። ምክንያቱም በእኔ ምክንያት ነው ሁለቱ እንደዚህ የሆኑት ብለሽ ስለምታስቢ ማለት ነውና ግን እኔ ቡሪካም ያፈቅራታል በል እንዲህ ግራ ገባኝ እኮ ሁለቱም ናቸው እንደሚያፈቅሯት ፍቅርን ግራ ገብቶኛል። እውነት ቡሪካ እኮ እያስመሰለ መስሎኝ ነበረ። እውነት ቡሪካ ያው ፍቅር ማነው ፉአድ እንዲመለስ እያስመሰለ ነበር የመሰለኝ። ግን አሁን ላይ ሳየው ሁኔታ ፍቅር የያዘው ይመስለኛል ማለት ነው። እና በነገራችን ላይ ፍቅር ጉንፋን ሆነ እኮ በተለይ በእኛ ዘመን ያለ ፍቅር ጉንፋን ነው እና ይሆናል አይደል? አንዳንዴ የአጥር ስር ጉንፋን ታውቃላችሁ ይይዛችሁና በቶሎ ትንን ብሎ የሚሄድ ማለት ነው። እንደዛ አይነት ፍቅር
ነው ያለውና እንግዲህ ቡሪካ በዚህ ልክ ስናየው የሆነ ፍቅር የያዘው ነገር ይመስላል ማለት ነው። ፉአድ ደግሞ ከልቡ አንጀቱ አዝኖ በቃ ማናላት እያለ ነበር። ዶክተሯ ለ15 ቀን መራቅ አለባችሁ ስትለው ሊያምን አልቻለም ማለት ነው። ማንም የላትም፣ የመጣች ከቡታጅራ ነው፣ ማናላት አስረዳት፣ ማንም እንደሌለች ንገሪያት እያላት ነበር ማለት ነው። እንግዲህ በጣም ተጨንቀዋል ሁለቱም ስናያቸው ማለት ነው። ግን እሺ የፉአድ መጨነቅ እሺ ይሁን፣ ያፈቅራታል እንበል። የቡሪካ መጨነቅና የቡሪካ ማልቀስ እንደዛ መሆን ግራ ገባኝ ማለት ነው። እሷ የምትፈልገው ሁለታችሁ ታረቁልኝ፣ ሁለታችሁ ሰላም እንድትሆኑ እፈልጋለሁ፣ በእናንተ ምክንያት ነው እንደዚህ ሆንኩታለች ማለት ነው። ስለዚህ እንደዛ ስትላቸው እሺ በቃ ይኸው ይቅር ተባብለናል፣ ይቅርታ ተባብለው እዛው ጋር መተቃቀፍ ነበረባቸው ማለት ነው። እና እንግዲህ ሁለቱም የተወሰነባቸው ምንድን ነው? ከፍቅር 15 ቀን መራቅ አለባችሁ። መድኃኒቱን እኔ እከታተልላታለሁ፣ እኛ ሰው እናዝላታለን፣ ወይም በእኛ ስር ነው ያለችው። ነገ ወይ ተነገ ወዲያ ወደ ቤቷ ትመለሳለች። እናንተ ግን ወደ ቤቷ እንዳትመጡ ነው ያለቻቸው ማለት ነው። እንግዲህ ዶክተር ተብዬዋ ማለት ነው፣ ዶክተሯ ማለት ነው። ይቅርታ ተብዬው አልኩ ማለት ነው። ዶክተሯ ማለት ነው። እና ያው አስመሳይ ዶክተሮች ማለት ነው። እንግዲህ እንደዛ ነው፣ ምንም ማድረግ አይቻልም። እና በዚህ ምክንያት ያው ሁለቱ በጣም ተናደው እንግዲህ እንዴት ይሆናል? በቃ እንዴት ያስችለናል? እኛ ፍቅርን ሳናይ ማየት አንውልም፣ ውለን አናድርም የሚል ስሜት ፊታቸው ላይ ይታይ ነበር ማለት ነው። ሁለቱም በድንጋጤ ማለት ነው። እና ግን እኔ ግራ የገባኝ ነገር ሁለቱም ናቸው የሚያፈቅሯት ነው። አሁን ፉአድ እሺ ድሮም በሀዘኗ ጊዜ ነበር ጥሩ፣ ግን አሁን የማን ነው ስሙን አምጡልኝ፣ የቡሪካ ጉዳይ ቢጣራልን ጥሩ ነው። ቡሪካ እውነት ወዷት ነው ወይስ ሁለቱን ለማስማማት ብሎ ነው? ግራ ገብቶኛል። እና የእሱን ነገር ብታብራሩልኝ ወይ ብትነግሩኝ፣ እንደው ኮመንታተሮች ኮመንት ላይ የምታውቁት ወይ የሰማችሁት ነገር ካለ እንዴት ነው ነገሩ? ሁለቱ አንድ ላይ ስታዋቸው እንግዲህ ጫማው እስከሚወልቅበት ድረስ ነበር እየወጣ የነበረው። በቃ እኔ እሱም እንደው የሚያሳዝነኝ ከፉአድ የበለጠ ቡሪካ ነው ያሳዝነኝ። እና ልክ ሆስፒታሉ በርጋ ሲደርስ አንድ እግሩ ጫማ ወደኋላ ቀረ ማለት ነው። ከዛ በኋላ ያንን ጫማ አንስቶ እንኳን አላጠለቀውም። ያኔ እኔ እንጃ ነፍሷ ወጥቷል የተባለ ነው መሰለኝ የሚመስለው። እና ጫማውን በአንድ እጁ ይዞት በአንድ እግር ጫማ በካልሲ እየሮጠ ነበር እንግዲህ ያየ ነው ማለት ነው። እንግዲህ በዚህ ልክ ማለት ነው። እዚህ ጋር ደግሞ እኔ ነኝ ኢትዮጵያ ገብቼ እንደዚህ ፎቶ እየተነሳሁ ነው። እዚህ ጋር ፎቶ እየተነሳሁ ከጎምላሌ ጋር ነው። እንግዲህ እናንተ መቼም ማን ነው ብላችሁ መጠየቃችሁ አይቀርም ብዬ ነው። እና እኔና ጎምላሌ ፎቶ እያነሳሁት ነው። እኔ ፎቶ እያነሳሁት ነው ጎምላላውን ማለት ነው። ደግሞ እንግዲህ ፊቱን አሳይን እንዳትሉ፣ የእናንተ ነገር መቼም አይታወቅም። ለማንኛውም እንግዲህ ፍቅር እግዚአብሔር ይማርሽ፣ እግዚአብሔር እንደዚህ አይነት ነገር አያምጣብሽ፣ አያድርግብሽ ብዬሻለሁ እኔ በበኩሌ ማለት ነው። ያው እንግዲህ በራስሽ ላይ ያማረችው ነገር የእውነት አያድርገው ብያለሁ። በተረፈ ሁላችሁም ሼር፣ ላይክ፣ ሰብስክራይብ እያደርጋችሁ ቤተሰብ ሁኑ እላለሁ። ሰላማችሁ